ቴዎሎጂ አልጀመረም ጳውሎስ። አዲስ ቴዎሎጂ አልጀመረም። ኦኬ። ስለዚህ አሁን በግለሰቦች እናርግና የተስፋው ይስሐቅ ነው። ያ በስጋ ፈቃድ ደግሞ የተወለደው አብርሃም መጠበቅ አቅቶት ወደ አጋር ገብቶ የተወለደው ደግሞ እስማኤል ነው። ስለዚህ በአጋር በኩል ያለውንና በሳራ በኩል ያለውን አድርገህ ስታወራ ኦኬ፣ የአጋር ልጅ የሚያደርገውን ነገር የሳራ ልጅ ያደርጋል። ያው ያደርጋል፣ ግን ስላደረገ የአጋር ልጅ አይሆንም። እስማኤል ደግሞ እንደ እስማኤልነቱ ስላደረገ መጥቶ የሳራ ልጅ አይሆንም። ሁለቱ ግን ኪዳኖች ናቸው ይላል። የስጋ ኪዳንና የተስፋ ኪዳን ይላል ማለት ፕሮሚስ፣ ኮቫናንት ኦፍ ፕሮሚስ እና ያኛው ደግሞ የስጋ እንደ ስጋ ፈቃድ አብርሃም ዘሎ ገብቶ ያጠፋው ጥፋት ማለት ነው። ያደረገው ነገር ወደ አጋር ገብቶ ያ የዛ ኤክስቴንሽን ነው ምዕራፍ 6 ላይ ያለው። ስለዚህ ፕሮሚስ እንድገባልኝ የሚፈልገው አይልሃለሁ ኮንቲኒቲ ካለው በለኝ። አይልሃለሁ ኮንቲኒቲ ካለው አንተ የምትለው ምዕራፍ 6 ላይ እንደዛ እየተንከባለለ የመጣ ከሆነ ቼክ አደርግልሃለሁ። የሚገናኙ ሀሳቦች ካሉ የስጋ የመንፈስ የሚሉቱ ቀድሞ ተነግሮ የመጣ ነገር ከሆነ ቼክ አደርግልሃለሁ እንድትለኝ ብቻ ነው የምፈልገው። ኦኬ። እዚህ ክፍል ላይ ግን ዮሐንስ አፈወርቅን ይዘን ጀስት አይተነዋል፣ አለቀ። አዎ በስጋ ፈቃድ የሚመላለሱ ምናምን ያንን የሚያደርጉ የዘላለም ጥፋት ውስጥ ነው የሚገቡት። አሁንም የዘላለም ጥፋት ውስጥ ናቸው፣ መጨረሻቸውም የዘላለም ጥፋት ነው። ያስማማናል። ግን እነሱ እነማን ናቸው ሲባል አጋራውያን ናቸው ነው። ኦፍ ኔቸር እና ኦፍ ካይንድ ብሎታል፣ አለቀ። ስለዚህ አንተ ቅድም ያነሳውን አርጊመንት ይሄኛው የገላትያ ክፍል ሳፖርት አያደርግልም። ለምን የዘላለም ይወጣለን ግን መሀል ላይ እናጠዋለን የሚል ሀሳብ አይደለም ዲስከስ እየተደረገ ያለው። ዳኛው ሲመጣ ምን ሊፈርድ እንደሚችል አላቅም አይደለም። ዳኛው ሲመጣ ዮሐንስ አፈወርቅ ምን ይላል? ክሮን ፍሮም ደ ጃጅ አዌይስ ዩ ነው የሚለው። ክሮን ፍሮም ደ ጃጅ። ዳኛው ሲመጣማ ምንድነው ዘውድ ነው የሚያደርግልን ያለው። ምን እንደምትሆን አንዳንዱ ክርስቲያኖችም ቢሆን ዘውድ ይሰጣቸዋል አይደለም። ይኸው በመንፈስ ስለዘሩ እኔ እኮ ኪዳን አርጌ ሁለት አርጌ እየነገርኩ ነው ያለሁት። እኔ እኮ ተረድቼዋለሁ። መጽሐፉንም እኮ አንብቤያቸዋለሁ። እዛም ቦታዎች ላይ ሙሉ ለሙሉ እንደዚህ አገናኝቼ ላላነበው እችላለሁ። ግን ከዛ ጀምሬ ከአብርሃም ጀምሮ ታሪኮችን አውቃቸዋለሁ። የምትለኝን እኮ አንደርስታንድ አደርጋለሁ። አሁንም ባልከኝ ላይ እንግዲህ ሙሉ እንደሰማው ይሄኛው ለዳኑ ክርስቲያኖች እና ላልዳኑ፣ አሁን ገላትያ እንግዲህ የተጻፈው ላልዳኑ ክርስቲያኖች ነው ማለት ነው። ሚስኮት እንዳላረግ አሁን ላሉ ክርስቲያኖች አፕላይ አያደርግም። ለምሳሌ በዚህ ስራ ላይ ለሚመላለሱ ክርስቲያኖች በዳኑ ክርስቲያኖች ላይ ይሄ ህግ አፕላይ አያደርግም ማለት ነው። እንደዛ ጋር ልመልስልህ። በጣም ቀላል ጥያቄ ነው የጠየቀው። የዛኔም ይሰራል አሁንም ይሰራል። ግን ካታጎሪውን የዛኔም አይቀላቅልም አሁንም ካታጎሪውን አይቀላቅልም። የዛኔ የሚሰራው እንዴት ነው? የአጋር ልጆችና የሳራ ልጆች በሚል ሁለቱ ኪዳኖችን ከምዕራፍ 3 ጀምሮ እያብራራ በመጣበት እዛው ለገላትያ ያኔ መጽሐፉን ይህን ጥቅልሉን ለተቀበሉትም ይሰራል አሁንም ይሰራል። አሁንም በአጋር ኪዳን ውስጥ ያሉ አሉ። በሳራ ሁለተኛይቱ ከተማ ሁለተኛይቱ ኪዳን የተባለችው አለች ወይ? አዎ አለች። ስለዚህ ሁለተኛው በአጋር በኩል ያሉቱ መጨረሻቸው ምንድን ነው ይላል? ጥፋት ነው ይላል። ስለዚህ ቤተክርስቲያን ውስጥ ሆነው ይሄ ክፍል እንዴት ነው አሁን ላሉ ክርስቲያኖች ስራ ሊሰራ የሚችለው ሲባል ተሰብስቦ የመጡ ሁሉ ድነናል የሚል አይነት ይሄ ምንድነው ይሄ የቡሄ በሉ አይነት ጨዋታ እንዳይጫወቱ ራሳቸውን እንዲመረምሩ ያደርጋል። የትኛው ኪዳን ውስጥ ነኝ የሚለውን ነገር ቼክ እንዲያደርጉ ያደርጋል። እኔ ላይ የሚታየው ከላይ የስጋ እንደ ስጋ ፍቃድ የተወለደው የሚያደርገው ነው እኔ ላይ እየታየ ያለው ወይስ እንደ መንፈስ ፍቃድ የተወለደው ይስሐቅ ተብሎ ሁለት ካታጎሪ የተነገረው ነው እኔ ላይ እየታየ ያለው የሚለውን ነገር ቼክ እንድታደርግ። ልክ ቆሮንቶስ ላይ ጳውሎስ ምን እንዳለ በእምነት እንዳላችሁ ራሳችሁ ምን በሉ መርምሩ አይደል ያለው። ስለዚህ በእምነት አለን የለንም የሚለውን ነገር እንድታይ ያደርጋል ነው። ኦኬ እንድታይ ያደርጋል። ስለዚህ አዎ ያኔም ለነበሩት ይሰራል አሁንም ይሰራል። ግን ካታጎሪው ሳይቀላቀል እሷን ብቻ እንዳታበላሸት። ሁለት ካታጎሪ አለ፣ የስጋ የመንፈስ፣ እንደ ስጋ ፈቃድ እንደ መንፈስ ፈቃድ ተብሎ ከዛ በኋላ ነው በመንፈስ የሚመላለሱ በስጋ የሚመላለሱ። ስለዚህ እንደ ስጋ ፈቃድ የተወለዱቱ ውጪስ አጋርንና የመጀመሪያውን ህግ የተባለውን ኪዳን የምትወክለው እዛ ውስጥ ያሉቱ አዎ መጨረሻቸው ያ ነው። እነሱ የዳኑ ክርስቲያኖች ናቸው። ግን አማኒ ይቅርታ ላቋርጥና አሁን በዛ ውስጥ አሁን የስጋ ስራን የሚሰሩት የተባሉት ክርስቲያኖች ናቸው ወይስ ሙስሊሞች ናቸው? ያልዳኑ ክርስቲያኖች ናቸው አይደለም። በቃ አንተ በምን ውስጥ ነው የሚወከሉት? ያው ቀላል አድርጌ መልስልህ እንዴ። ቆይ ቃል አንተ ክርስቲያን እያለህ ነው። እሺ ያልዳነ ክርስቲያን ብሎ ነገር የለም። ክርስቲያን ሆኖ ያልዳነ ነው ወይስ በዛ ውስጥ ሆኖ ያ ህግ አፕላይ የሚያደርግባቸው? አሁን ሪዋርድ እንደሚያገኙ ይነግረኛል። ሰው ክርስቲያን ሪዋርድ ማግኘት አይችልም በእግዚአብሔር ዘንድም። ድኖር ያልዳኑ ከሆኑ ደግሞ መጀመሪያም ኦልሬዲ ፍርድ ውስጥ ናቸው። በእኔ የማያምን አሁኑ ተፈርዶበታል ነው የሚለው። ኦልሬዲ ያልዳነ ፍርድ ውስጥ ነው ያለው። ፍርድ ውስጥ ናቸው። ልክ ነህ፣ ፍርድ ውስጥ ናቸው። ስለዚህ አንደኛ ቃላትን አስተካክል። ያልዳነ ክርስቲያን የሚባል የለም። ክርስቲያን ከተባለ ድኗል፣ አለቀ።
ነገር ግን እዚህ ጋር እየተወራ ያለው አንደኛ ክርስቶስን እንዲመስሉ አድሞኒሽ እያደረጋቸው ነው። ምልልሳችሁ አይደለ በአሕዛብ ዘንድ ምን ይሁን በቃ ክርስቶስን የሚመስል ይሁን ነው አይደለ ሐዋርያቱ ሲያስተምሩ የነበሩት። ሐዋርያቱ ሲናገሩን የነበሩት እኛም ክርስቶስን እንደመሰልን እናንተም እኛን ምሰሉ፣ ክርስቶስን ምሰሉ። እሱ አስቀድሞ ገብቷል፣ ሐዋርያችን ሆኗል፣ የእምነታችን ጀማሪና ራስ ሆኗል፣ ፈጻሚ ሆኗል እያሉ ነው የነገሩን። ስለዚህ እዛ ትራክ ውስጥ ካላችሁ የሚታይባችሁ ይሄ ነው። ካልሆናችሁስ የሚታይባችሁ ያኛው ነው። ከዛስ መጨረሻው ምንድን ነው? ጥፋት ነው። ደን አድረስ እየተደረጉ ያሉት ይኸውልህ፣ አንተን ጥያቄ ስመልስልህ አድረስ እየተደረጉ ያሉት ገላትያ ምንድነው? ገላትያ ውስጥ ላሉ አማኞች ነው መጽሐፉ የተላከው። ሲላክ ግን አንድ ነገር እናውቃለን። አንድ ህብረት ውስጥ የተሰበሰበ በሙሉ የዳነ ነው ብለህ ነው እንደምታምነው አንተ? በቃ አንድ አጥር ውስጥ ሁሉም ተሰብስቦ ከተቀመጡ ሁሉም ባንነት እኔ አሁን አልዳንኩም ስል ሰርፕራይዝ ታደርግ ሰዎች ለምሳሌ አልዳንኩም ስል ድነቴ በእግዚአብሔር ዘንድ ነው ያለው የሚፈጸመው። አንተ እንደምትለው በገባኝ አማኔ። ቆይ እኔ እንደዛ ስል እንደምለው መጠን ለምሳሌ ብዙ የአንተ ክርስቲያን ማለት የማይገባው ነው። የአንተን ከአንድ ክርስቲያን ማይጠበቅ ነው አንተ እያወራ ያለው። እሺ በለው እሺ ሆን ክርስቲያን ሆኖ ደግሞ በክርስቶስ አምኖ ጸድቅ ያለው ብሎ ስቲል ያልዳነ ሰው አለ ማለት ነው። በዛ ኮንክሉዥን ታዲያ ባንተ ይሄኛው እነዚህ የስጋ ሁሉንም የሚይዝ ከሆነ ማለት ነው የስጋ ስራዎች በቃ አሁን ነው ብዬ መልስልህ። ኑሮ በሙሉ አዳምጥ አንዴ። ያንተ ኮንክሉዥን ላይ አይሄድም። ያልኩህ እኮ ወደ አንተ ኮንክሉዥን ይመጣል። ያንተ እሺ በቃ አንተ ሰምቻለሁ። ቆይ ልቀጥል። አሁን ያልኩት እኔ ነኝ አይደለ? አልኩና ያንተ ኮንክሉዥን ላይ የማይመጣው ያንተ ኮንክሉዥን ገና ፍጻሜም እንደሆነ አታውቅም። ይዘጋ ነው ያንተ በቃ እንትን ነው የሆነ ይመጣና ሰርፕራይዝ ያደርጋል። የሆነ ገነት ሊያስገባኝ ይችላል ብለህ እያሰብክ እያለ ሂድ ገሃነም ሊል ይችላል ነው ያንተ። እኔ ያን ኮንክሉዥን የኛው ይሰጣል እያልኩ አይደለም። አይሰጥም። ይሄ ኮንክሉዥን ለምን የተሰበሰቡ እቺ በምትታየዋ ቪዚብል ቸርች ውስጥ የተሰበሰቡ አካላት አሉ። ኦኬ ሶ ምን አቆን እስቲ ቆይ የሆነ ፕራክቲካል አድርግልህ። ዴቭ አንቺ አግቢኝ እንጂ ነው ኦርቶዶክስ ሆናለሁ ብሎ የመጣ ሰው አታውቅም አንተ? ታሪክ አልሰማህም እንደዚህ አይነት ነገር? አንቺ እሺ በይኝ እንጂ አንቺ አግቢኝ እንጂ እኔ ኦርቶዶክስ ሆናለሁ ብሎ ይመጣል። በዚህ ሰውየው ላይ መተማመን አለ ወይ ነው? የምር ይሄ ሰውዬ አሁን ድኗል ብለህ ታምናለህ? አለስ እንደ አዘርዋይስ የመንፈስ ፍሬ የሚለው ነገር ህይወቱ ላይ ማይታይ ከሆነ ደን ይሄ ሰውዬ ደግሞ ችግር የለውም ልጅቱን ብሎ መጣ። ከዛስ የስጋ ስራዎች ተብሎ ደግሞ የታየው ነገር በሙሉ ህይወቱ ላይ የሚታይ ከሆነ ሲጀመር ልጅቱን ብለህ ነው የመጣኸው እንጂ አልዳንክም ማለት አትችልም ወይ? ትችላለህ። ያኔ ማለት መብት ኢንፋክት አልተሰጠንም። ይሄ ሰውዬ የምርም ክርስቲያን ባህሪ አይታይበትም ምናምን ልንል እንችላለን። ድኗል አልዳነም የሚለውን ይሄ ገበሬው ነው መናገር የሚችለው። ዮሐንስ 15 ላይ እንሄዳለን፣ ግን በቅድሞ ኦርደር ነው የምንሄደው አሁንም። ስለዚህ እኔ እያልኩ ያለሁት መጽሐፍ ቅዱሳችን አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ እና 14 ላይ ምን ይላል? በእግዚአብሔር ልጅ ስም ለምታምኑ ጥቅሱን ከታች አስቀምጦልኝ የዘላለም ህይወት እንዳላችሁ ታውቁ ዘንድ ይህንን ጽፌላችኋለሁ ይላል። ስለዚህ በእግዚአብሔር ልጅ የሚያምኑ ሰዎች የዘላለም ህይወት አላቸው። ኦኬ ደን ያንተን ደግሞ ቃል በቃል እሷን ላንብብና ልጨርስ። አንዴ ቆይ ሶሪ ባይብል ላውጣና ኦኬ እሺ እችን አንብቤ ሌሎች ምዕመናን ትቀጥላላችሁ። ሶሪ አንደኛ ዮሐንስ ላይ እንደዚህ የሚል ቃል አለ። እሺ ኦኬ አይ ቲንክ 3 ላይ መሰለኝ ነው ስለማይቀበል። እሺ መልካም እንትን የምትለዋን ጥቅስ የፈለኩ ነው ያለሁት። አሁን የእግዚአብሔር ልጆች ነን። ከዛ ልክ ዴቭ የሚያምነውን የሚመስል ነገር ከፊት ለፊት ያስቀምጥና መልሶ የሚያፈርስ ክፍል አለ። የእግዚአብሔር ልጆች እንደሆንን አሁን የእግዚአብሔር ልጆች ነን ግን ምን እንደምንሆን አናውቅም የሚልበት ማለት ነው። አይ ቲንክ 3 ላይ ነው መሰለኝ ያለው። አንድ ላይ 3 ላይ ነው። ይኸው አግኝቼዋለሁ። አሁን ከሆነ ክፍል ድረስ ቅድም ዴቭ የሚለውን ነገር ገና ዳኛው መጥቶ ምን እንደሚል አናውቅም ምናምን የሚለውን ነገር ይመስላል ሲያወራ። ከዛ ኢሚዲየትሊ ደግሞ ይዘጋዋል። ተመልከቱ ምን እንደሚል። ከአንድ እንጀምር። ቁጥር 2 ላይ ነው ያለው ሀሳቡ። ይሄ ነው ሀሳቡ።
ግን ከአንድ ልጀምርላችሁ። የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልንን ፍቅር ምንኛ ታላቅ ነው። እኛም እንዲሁ ልጆቹ ነን። ዓለም እኛን የማያውቀንም እርሱን ስላላወቀው ነው አለ። ዓለም የማያውቀን ያንን አባታችንን ስላላወቀው ነው። ወዳጆች ሆይ አሁን ተመልከቱ። የመጀመሪያው እስከዚች ያለችው እስከ 4 ነጥብ ያለችው ዴቭ የሚለውን ነገር ነው የሚመስለው። ቀጥሎ ያለው ነው እንጂ የሚያፈርሰው ማለት ነው። ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ከላይ እግዚአብሔር ልጆች ነን ብሏል። ኦልሬዲ አይደል? ይኸው እዚህ ጋር ምን አይነት ፍቅር ታላቅ ምንኛ ታላቅ ነው። እኛም እንዲሁ ልጆቹ ነን ብሏል። ልክ ዴቭ ምን እንዳለው ብለርድ ነው ትንሽ ካሜራው እንትን ነው። ስለዚህ ዴቭ ምን እንዳለው አምኛለሁ፣ አሁን ድኛለሁ ምናምን እንዳለው አሁን ልጆቹ ነን ይላል። ከዛስ እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም። በቃ እስከዚች ብቻ ማለት ነው። ተጽፋ ቢሆን ኖሮ ዴቭ ትክክል ነበር የሚሆነው። ይኸው በቃ ገና ዳኛው መጥቶ ምን እንደሚለን አናቅም። ልክ እኮ ነው። አሁን ልጆች ነን፣ ልክ ነው። ይኸው እንዲሁ ልጆች ነን ብሏል። እዚህ ጋም ደግሞ አሁን የእግዚአብሔር ልጆች ነን ብሏል። ከዛስ ወደፊት ምን እንደምንሆን አልተገለጠም ብሏል። ስለዚህ ትክክል ነኝ ብሎ ዴቭ ከኛ ጋር ተጨባብጦ ይወጣ ነበረ። ኦኬ ምን ማለት ነው? እስቲ ዮሐንስ ጨርስልን። ይኸው ዮሐንስ ቁጥሩም ስላላለቀ ቁጥር 3 ከታች ነው ገና የሚጀምረው። ምን ይላል? እርሱ በሚገለጥበት ጊዜ ዴቭ በደንብ ስማ። ሲመጣ ምን እንደምንሆን ገና ፈራጁ ምን እንደሚል አላቅም አይደለም። እርሱ በሚገለጥበት ጊዜ እናየዋለን፣ እርሱንም እንደምንመስልም እናውቃለን። ገና አይታወቅም አይደለም፣ እናውቃለን። ኬስ ክሎዝድ። አሁን ላይ አልተገለጠም። አሁን ላይ እያወቅነው አይደለም። ሲገለጥ ግን ምን እንደሚፈርድብኝ አላቅም አይደለም። ኖ ልጆቹ ነን አይደለ? በሚገለጥበት ጊዜ እናየዋለን፣ እርሱንም እንደምንመስል እናውቃለን። በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል እያለ ይቀጥላል ማለት ነው። ሕይወቱን ይኖራል እያለ ይቀጥላል። ግን ምን ይላል? እርሱን እንደምንመስል እናውቃለን። ሲገለጥ ምን እንደሚሆን አናቅም አይደለም። እዚሁ ክፍል ላይ ነው 5 ላይ መጣና ቅድም ሌሎች ወንድሞች ሲጠቅሱ የነበረው ክፍል ማለት ነው። 5 ላይ ይኸው ምን ይላል? ይኸው ምን ይላል? ማጠቃለያ ሀሳብ ነው። ኢቭን ያን ሁሉ አንደኛው ዮሐንስን ከጨረሰ በኋላ በእግዚአብሔር ልጅ ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን እጽፍላችኋለሁ። በእግዚአብሔር ልጅ ስም የምታምኑ እናንተ አምናችኋል? በቃ ምን እንደሆናችሁ ነው ምጽፍላችሁ። የዘላለም ሕይወት እንዳላችሁ እንድታውቁ ነው ምጽፍላችሁ። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይሄ ነው። ዴቭ ድፍረት አለው ወይ? የለውም። ገና ምን እንደሚሆን ገና አልታወቀም የዴቭ። እኛ ግን ድፍረቱ አለን። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይሄ ነው። ምን ነው ድፍረታችን? በእግዚአብሔር ልጅ ስም ማመናችን አለኝ። እኔን ወክለማት ሰምተናል እኮ በቃ ስለሰማን ማላ ትግባ። ቆይ አንድ ልጅ ሚስር ፕሬዘንት አርጌ ከሆነ በኋላ ፊክስ ታደርገዋለህ። እኔ ማየው በትዕግስት ትምህርት እኮ የወሰድኩ ነው። ቁጭ እንጂ የተናገርኩ ራሱ አይደለም። ያው ለምን አማን መቋረጥ ስለማይወድ ማጠቃለያ እሱ እየሰራ ነው። አንተ ደግሞ ትሄዳለህ። ችግር የለም። አንተ ስታወራ የሰማውን እኛ ኮንክሉዥን እንሰራለን። ኮንክሉዥኑ ላይ ቅድም ስለ የነበረውን ነገር አሳሳችሁ ነው የተረዳችሁት ምናምን ብለህ ታስተካክላለህ። ችግር የለውም። ስታወራ የሰማ ነው። አሁን ድኛለሁ፣ ግን ሲመጣ በተቃራኒው ሊፈርድብኝ ይችላል ነው። ይሄ የተረገመ ከክርስትና የወጣ ትምህርት ነው። አሁን ልጆቹ ነን። ሲመጣ ግን አንደኛው ዮሐንስ ምዕራፍ 3 ላይ ሲገለጥ ግን እርሱን እንደምንመስል እናውቃለን። እስቲ ምዕመናን ከታች እናውቃለን እያላችሁ ጻፉ። አናውቅም አንልም። ከአንተ አፍ ደጋግመን የሰማነው አላውቅም ነው። አልሰማህም የምትል ከሆነ በኋላ ታርመኛለህ። አማን አልሰማህም፣ ጆሮ ፈጥሮ ነው የነገረ እንጂ አላውቅም የሚል ቃል ከአፌ አልወጣም ብለህ ከሆነ አታንሳ። ሚዩቱን አታንሳ። በኋላ ታወራለን ያልኩት ሚዩቱን አታንሳ። ከአንተ አፍ ደጋግመን ሰምተናል። ምዕመናን እናንተ እናውቃለን እያላችሁ ጻፉ። ከዴቭ አፍ ደጋግመን ሰምተናል። ጆሮዬን አምነዋለሁ። ደጋግሞ ሲናገር የነበረው አላውቅም የሚል ነገር ነው ሲያወራ የነበረው። እኛ ግን ክርስቲያኖች ምን እንላለን? ኮሜንት ላይ ጻፉ። እናውቃለን። ዳኛው ሲመጣ ከዮሐንስ አፈወርቅ ጋር አንድ ላይ ደግሞ ምን እንላለን? ዳኛው ሲመጣ ክሮን ፍሮም ደ ጃጅ አዌይስ ዩ። ከዳኛው ምን ይጠብቀናል? ዘውድ ይጠብቀናል። የተቆጣ ፊትና ጋነም የሚልክ እናውቃለን። ይሄ ነው ወንጌሉ። ይሄ ነው
ምን ኮንክሉድ ልታደርግልን ነው ማለት? ኢንተራፕት ሳታደርገን እኮ ጨርሰ እኔ እያወራው ነው አይደለ? ከፈለክ አንድ ሰዓት ታወራለህ። ቁጭ ብዬ እየጠበቅኩ ነው ያለሁት ስጨርስ እንድቀጥል ማለት ነው። ወንጌል ሲወራ እንትን ይላል እንዴ? እንደዚህ ይነስርሃል እንዴ? ምን ሆነ ነው? ይሄንንም እናውቃለን። ያው ኮንክሉድ ስታደርግ እኮ አላውቅም ነው የምትለው። እኛ ደግሞ ምንድን ነው የምንለው? እናውቃለን። ይኸው እዚህ ጋር ታውቁ ዘንድ ይኸው ቹት ታውቁ ዘንድ እችኛዋ ማለት ነው። እኛ ታውቁ ዘንድን ነው እያነበብን ያለ ነው። አንተ አናውቅምን ነው ልትነግርን ያለው። ለእሱም እየጠበቅን ነው። ለምሮ ማለ እየገባ የምትረብሸው ያ እኔ ጨርሻለሁ። አሁን መግባት ይችላል። ከቃሌ ጋር ይቀጥል። መሀል ላይ በጣም ኢንተራፕት እያደረገ ነበር። ችግር የለም ዴቭ እና በቃ እናንትን ይሰጣል ሰዓት ዴቭ አለ አንድ ቁጥር ጻፍ እስኪ ሞዴሬተሮች ወይ እናት ከታያችሁ አስገቡ። ተማንሻ 30 ሰከንድ ሲቀር ከፍታ አንተ ኢንቫይት አድርጌ ያለው ከሌሎች ጋር ነው የምቀጥለው። እኔ ጨርሻለሁ። ዴቭ ና ግባ ጨርስ። የአንተ ሰዓት ነው። ሁኔታ ነው የተወያየው። እኔ እኮ ኢንትራፕት ለማድረግ አይደለም አይነት ሰማው። ያው ታይም እየሄደ ስለሆነ አትሊስት ቁጭ የኔ ሀሳብ ራሴ መግለጽ አለብኝ። እንዲህ ብለሃል ብሎ እኔ ሲለኝ ያልኩትም ቢሆን እኔ ማስተካከል ካለብኝ እድሉ ሊሰጠኝ ይገባል። ዝም ብዬ ሰማሁት። እስካሁን ቲሸርት እንኳን አላደረኩም። አንተ ማስተካከል ካለብህ አስተካከል። መደምደሚያ ስራ ፍትሃዊ እንዲሆን እኔ በጣም እንደውም እየሰማው እንደ ትምህርት ነው የሰማሁት እያልኩ አማኑን ላለማቋረጥ ችግር የለም። ጩጮም እንትን እያለ ነው ያስቸገረ ነው። ሂድ ጨርስ። ለዛ ነው እኮ ልጁም ያስተኛሳስለኝ ብዬ ነው። ኤኒዌይስ ያው ሀሳቤም ተበታትኗል። አሁን ብዙ እንትን ልችለው ነገር የለም። ግን ያው ምንድን ነው ብዙ ከሰማሁት ላይም እኔ ያልኩት እና አማን ከሚለው ጋር ብዙ የሚለያይ አይደለም። እሱ ራሱ እኮ የሚለው ለምሳሌ ቅድም አብርሃም ጀምሮ በመጣው ሁለት አድርጎ ነጣጥሎ ሲላቸው እንግዲህ ክርስቲያኖች ሆነው ሁለት አሉ ካለ ማለት ያማን ምንድነው የማይድኑ ሰዎች አሉ ማለት ነው። ስለዚህ ጸድቅ ያለው ብለው እያሉ ሰዓት ላይ ክርስቲያን ነን ብለው ድነት የማይድኑ ሰዎች አሉ። አሁን እኔ ከምለው ጋር ባይስማማም ባይ ዘ አዘር ሳይድ ዝም ብሎ ጸድቅ ያለው ለምሳሌ እኔ የኔ ድነት እግዚአብሔር ያውቃል ብዬ ብልም አት ሴም ታይም ደግሞ ድነናል ብለው ግን እሱ ራሱ እግዚአብሔር እንዳልዳኑ መጽሐፍ ቅዱስ ቁጭ ያደረገላቸው ሰዎችም ደግሞ አሉ ማለት ነው። ስለዚህ እነኚህ ራሳቸው ራሱ አያውቁም ብዙዎቹ ድነናል ብለው እያሉ ማለት ነው። እሱ ራሱ በጣም ኦቬስ የሆነ ሁሉም ሰው ቤተክርስቲያን ውስጥ ሆነው ድነና ክርስቲያኖ ግን መንግስተ ሰማያት የማይወርሱ ሰዎች አሉ ማለት ነው። ስለዚህ ሰው ራሱ መፈተሽ ያለበት ኦቬስ ይሄ በሱ በራሱ በተናገረ ውስጥ ያለ ትምህርት ነው። በእኔ ደግሞ ያልኩት ምንድነው አልዳንኩም አላልኩም። እኔ ድኛ ያለው ይሄ እኔ ብቻ አይደለም የሁሉም ኦርቶዶክሳውያኖች አስተምሮ በመላው ዩኒቨርሳል ነው። ኦርቶዶክሶች ብትሄድ ድነናል፣ እየዳንን ነው፣ እንድናለን አስተምሯችን ነው። መጽሐፍ ቅዱስ ላይ ቅድም የገላትያንም ሰዎች ሲደረድር ያው በዮሐንስ አፈወርቅ አስደግፎ ሊተነትን ሊፈልግ ዮሐንስ አፈወርቅ ብቻ መረጃ ሊሆን አይችልም። መጽሐፍ ቅዱስ ሲጀመር መጽሐፍ ቅዱስ ብቻ ነኝ ለሚል ሰው ዮሐንስ አፈወርቅን አምጥቶ መናገር እንትን ይናገር ይችላል። እሱ ግን አይችልም። ለምን? እሱ የአባቶችን ትምህርት መጽሐፍ ቅዱስ ብቻ ብሎ የሚል ሰው ሲጀመር ዮሐንስ አፈወርቅን ማስገባት አይችልም። ለምን? መጽሐፍ ቅዱስ በራሱ ራሴ አንብቤ ራሱ መጽሐፍ ቅዱስ ራሱን መተርጎም ይችላል። መጽሐፍ ቅዱስ በመጽሐፍ ቅዱስ መፈታት ይችላል ተብሎ ስለሚታመን ማለት ነው ፕሮቴስታንት አስተምሮ። ያ ማለት ደግሞ ምንድነው እነኛን ነገሮች ዘርዝሮ እነኛን የሚያደርግ ሰው መንግስተ ሰማያት አይወርስም ብሎ ካለ ድኛለው ለሚል ሰው ብቻ አደረገ ማስረጃ ማለት ነው። ምንም የማይከራከርበት ማስረጃ ምንድነው? ድኛለው ብሎ ለሚል ሰው እሱ ባለው መንገድ ራሱ ቢሆን በዮሐንስ አፈወርቅም ትምህርት ቢሆን ስቲል ያልዳኑ ሰዎች እንዳሉ ያሳያል ማለት ነው። በመጽሐፍ ቅዱስ ያልዳኑ ሰዎች አሉ ማለት ነው። ስለዚህ ድነት ሊታጣ እንደሚችል ያሳያል እዛ ጋር ማለት ነው። ጸድቅ ያለው ብሎ የሚሉ ሰዎች ይችላሉ። የስ አትሴም ታይም ደግሞ ያልጸደቁም ሰዎች አሉ ማለት ነው። እዛው ውስጥ በዛው ጥቅስ መሰረት እሱ ብቻ አንዱ ጥቅስ ላይ ነው። ከዛ ደግሞ ዕለት ዕለት ድነታችሁ በመፍራትና በመንቀጥቀጥ ፈጸሙ ይላል። ድነት መፈጸም እንዳለበት የሚያሳይ ነው። በሌላ ዮሐንስ ወንጌል ላይ በእኔ ያለው በክርስቶስ ትምህርት የማይኖር ወይ ደግሞ ከግንዱ እንደሚቆረጥ ሀሳብ የተበተነ ነው። ከግንዱ እንደሚቆረጥ የሰው ልጅ በክርስቶስ ትምህርት የማይኖር ከሆነ ግንዱ እንደሚቆረጥ ብዙ ቦታዎች ላይ ይናገራል። ያ ማለት ምንድነው? ድነት እንደሚታጣ የሚያሳይ ነው። እነኝን ነገሮች ቢተረክነ አንዱ ብቻ ጥቅስ ላይ ነው ጊዜውን የፈጀው። ግን በብዙ ምክንያቶች ሰው ልጅ ድነቱ ሊያጣ ይችላል። አልዳንኩም ሳይሆን ድኖ መፈጸም አለበት ነው በጽድቅ ስራ።
ዛሬ ድኛለሁ ብለህ ነገ እግዚአብሔር ሲመጣ አልዳንክም ሊልህ እንደሚችል ግልጽ ነው። አንተ እኔም በዛ ጀጅ ታገኝ ይችላል። እኔ ግን ላለመመጻደቅ በእውነተኛው በመጽሐፍ ቅዱስን በመላት በመረዳት ነው ያንን ልልህ የምችለው። ካለም እንወያያለን። ይቅርታ ስላለ እሺ ዴብዬ፣ ያው ልጄም ከኋላ እንትን እያለ ነው። ችግር የለውም። ነገ ቅድም አማንሻ ምን ብለዋል? ቅድም ነገ ጌታዊ ፈቅደና ብንኖር ያንን ከአጋርና ከእንትና ጋር ያለውን ከሳራ ጋር ያለውን ነገር አንብበ መተህ አብራችሁ እንደ ዛሬው ዛሬ ጥሩ ነው የተወያያችሁት። ከባለፈው ጊዜያቶችን አይ ጥሩ ነው። በጣም ተባረክ። እሺ ዶክተር ሰላም በለንና ወደ ቃልዬ እንሄዳለን። ኦርቶዶክሳውያን እስካላችሁስ ደግሞ አሁንም ጥያቄ አለን። እነዚህ ሮሜ 17 ራዕይ 3:20 አለ ምንጠይቃችሁ። እስቲ ግቡ። ዶክተር ሰላም በለን። ሰላም ሰላም አሽዬ ወገኖች ሁላችሁ ቃልዬ እንዴት ናችሁ? ላይ ምታችም ያላችሁ እንዴት አለ ወንድም አለም? ሁሉ መልካም መልካም። አስችዬ ሁሉ ሰላም አለን አለን አለን። እሺ ቃልዬ እንግዲህ እስቲ አንተ ያው ዴቭም የተናገረውን ሰምተዋል። አለ ዴቭ አለ ቃልዬ አሁን መጣና እሺ ዕብራውያን ምዕራፍ 11ን ላንብብና ልቀጥል። ዕብራውያን ምዕራፍ 11 ላይ ቁጥር 1 ነው እና ቁጥር 2 ነው እንትን የማደርገው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ይልና ከዛ በኋላ ቁጥር 3ን ሲጨርስ ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን እያለ ይናገራል። በዚህ ክፍል ውስጥ እምነት ምንድን ነው? የዘላለም ሕይወት አለኝ ብሎ የሚያምን ሰው ምን ማመን አለበት የሚለውን ግልጽ ስለሚያደርግ ማለት ነው። ተስፋ ስለምናደርገው ነገር የሚያስረግጥ ነው። እኛ አሁን ለአካል ለስላሴ ለአካል የምንጠቀመውን ሂፖስታሲስ የሚለውን ቃል ነው እዚህ ቦታ ላይ የሚጠቀመው እና የማናየውን ነገር የሚያስረግጥ ነው ተስፋ ስለምናደርገው። ስለዚህ ተስፋ የምናደርገው ነገር መፈጸሙን እርግጠኛ የምንሆንበት ነው። እምነት የሚባለው ነገር እንደዛ ነው። እርግጠኛ ነኝ ጌታ ሲመጣ ከሱ ጋር አብሬ ለመሄድ እርግጠኛ ነኝ። ሐዋርያው ጳውሎስ እንዳለው ማለት ነው። ቅድም ዴቭ ላለመመጻደቅ ብለሃል። ጳውሎስ እየተመጻደቀ ነው። ከሱ ጋር እንሆናለን ጌታ ሲመጣ ሲል አይደለም። ለምን እርግጠኛ አይደላችሁም አላለም? ምክንያቱም እርግጠኛ ስለሆነ ነው። ገላትያ ላይ ያነሳውን አማን ኦልሬዲ ሄዶበታል። እነዚህ የሚያደርጉ ዋው መንግስተ ሰማያት አይወርሱም። አዎ እነዚህን የሚያደርጉ ምኖች ጉዳዩ እሱ ነው። ስለ ሁለት ኔቸር እየተወራ ስለሆነ አንዱ የጻድቅ ኔቸር ነው። ኦኬ እነዚህ የሚያደርጉት እንደዚህ አይነቱን ነገር የሚከለክል ሕግ የለም የተባለው የመንፈስ ፍሬ ማለት ነው። ሌላ ስጋ ሲባል የኃጢአተኛውን የሰውን ተፈጥሮ ነው። ስለዚህ ኃጢአተኛ የሰው ተፈጥሮ ያንን ሲያደርግ ነው የሚውለው። እንዲህ ያለውማ እንዴት ይገባል? ስለዚህ አስቀድሞውኑ እንደነዚህ አይነት ሰዎች ኦፍ ኮርስ አዎ። ነገር ግን ሐዋርያው ጳውሎስ እንዴ ትሄዳለህ አትሄድም ቢባል እሄዳለሁ ነው የሚለው። ዕብራውያን ላይ ሄደህ ብትመለከት የማናየውን ነገር የሚያስረዳን ተስፋ ስለምናደርገው ነገር የሚያስረግጥ መፈጸሙን እርግጠኛ የምንሆንበት በእጃችን እንደያዝነው እርግጠኛ የምንሆንበት ጉዳይ ነው። አላቅም ምናምን መጽሐፍ ቅዱስ ላይ ቦታ የለውም። ዛትስ ዋይ ቅድም እነዛን እንዲህ አድርጉ እንዲያታርጉ መዳናችሁን ፈጽሙ እንደዚህ አድርጉ የሚለውን ነገር በሙሉ ስታነሳ አንዳቸውም ሰዎች በመዳናቸው እርግጠኝነት ሊሰማቸው አይገባም። ጌታ ሲመጣ የት እንደሚሄዱ እርግጠኝነት ሊሰማቸው አይገባም የማይለው ለዛ ነው። አብርሃም እኮ ናውጣ ሲባል አልተጠራጠረም። በቃ አልተጠራጠረ ሳይጠራጠር ነው ያደረገው አለ። ስለዚህ እርግጠኛ አይደለሁም ስትል ትሁት እየሆንክ ሳይሆን እየተጠራጠርክ ነው። ይሄ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ስለዚህ የዘላለም ሕይወት አለኝ ካለ በኋላ አንድ ሰው አይ ጌታ ሲመጣ ግን የት እንደሚሄድ አላውቅም ካለ ዘላለምን ያያት እስከሚሞት ድረስ ብቻ ነው ማለት ነው። ስለዚህ እስከምሞት ድረስ ሕይወት አለኝ እያልኩ እኖራለሁ፣ ከዛ በተረፈ ግን አላውቅም እያልክ ነው ያለው። ይሄ ደግሞ መጽሐፍ ቅዱሳዊ ነው። በጣም አደገኛ ትምህርት ነው። ኦኬ ይሄ ሴሚ ፔላጊያኒዝም ሁላ ነው ሊሆን የሚችልበት እድል አለ። ስለዚህ ኃይለኛ ስህተት ውስጥ እየገባህ ነው ብዬ አምናለሁ። መጽሐፍ ቅዱስም ማንበብ መጽሐፍ ቅዱስ የሚልህን ነገር ነኝ ለማለት ደግሞ እርግጠኛ መሆን አለማፈር ያስፈልጋል። ስለዚህ ትህትና አይደለም። ትህትና ነው ስላልክ ኦልሬዲ ላለመመጻደቅ ያደረግከው ነገር ከሆነ ኧረ እኔ ጌታ ሲመጣ ከሱ ጋር አብሬ ነው የሚሄደው ማለት መመጻደቅ አይሆንም። ጌታ እስኪመጣ አንድም የጸጋ ስጦታ አይጎልባችሁም የተባሉ የቆሮንቶስ ሰዎች በጣም ብዙ ኃጢአት ውስጥ የነበሩ ሰዎች ናቸው። ኃጢአትን እያበረታታ ነው ጳውሎስ? ኧረ አይደለም።
ጭራሽማ አባሩት ከመካከላችሁ እንደሚሰራውን ሰው ኃጢአት ውስጥ ሊወድቅ ይችላል። ኃጢአት ውስጥ ሊወድቅ ይችላል ማለት ወይኔ በቃ እንደሚሄድ እርግጠኛ አይደለሁም ይላል አይደለም። ማንም ሰው ኃጢአት ቢሰራ በአብ ዘንድ ጠበቃ አለን አለ። እሱ ማን ነው? እሱ ኢየሱስ ክርስቶስ እሱ ነው። ደግሞ ለእኛ ብቻ ሳይሆን ለዓለም ሁሉ ኃጢአት ማስተሰሪያ መሆን የሚችል ይህንን አስቀምጧል። ከዚህ የተነሳ በየትኛውም አይነት መልኩ አሁን ያመጣኸው ነገር ምንም ውሃ የሚያነሳ ነገር አይደለም ማለት ነው። ኢቭን ሰው ክርስቲያን በኃጢአት ቢወድቅ በቃ ሲመጣ አልሄድም ማለት ነው ብሎ እንዲህ እየተጠራጠረ እንዲኖር አይደለም የተነገረው። በቃ እግዚአብሔር እግር ስር ተንበርክኮ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ እንደተባለ ኦኬ፣ ጸጋና ምህረት ተቀብለው ይነሳል እንጂ አልገባሁም ወይ ደግሞ አልገባም ይሆናል ጌታ ነው የሚያውቀው ምናምን እያለ የሚኖርበት አይደለም። ሐዋርያው ጳውሎስ አንድም ጊዜ ይህንን ነገር አልተናገረም። ሐዋርያው ጴጥሮስ አንድም ጊዜ አልተናገረም። ሐዋርያው ዮሐንስ አንድም ጊዜ አልተናገረም። የዘላለም ሕይወት አለኝ ካልክ በኋላ ጌታ ሲመጣ ግን የት እንደሚሄድ አላቅም ካልክ ወይ የዘላለም ሕይወት አለኝ ያልከው ሐሰት ነው፣ ወይ ደግሞ ጌታ ሲመጣ የት እንደሚሄድ አላቅም ያልከው የግንዛቤ ጥረት ማለት ነው። ስለዚህ ዲስ ኢዝ ትክክለኛ የክርስትና ትምህርት። አዎ ድኛለሁ፣ ጌታ ሲመጣም ደግሞ ከሱ ጋር ደግሞ እኖራለሁ በእርግጠኝነት። ለምን ሲባል እምነት ይሄ ነው። ኢቭን ለሽማግሌዎች የተመሰከረላቸው ለአባቶች ማለት ነው። በነገራችን ለነሱ ራሱ የተመሰከረላቸው በዚህ ቃል ነው ያስቀምጣል። እነሱ ራሱ የተመሰከረላቸው በዚህ ቃል፣ ለእኛም ሊመሰክርልን የሚችለው በዚህ ቃል። ስለዚህ ዴቭ ፖዝ ነው ግን በዚህ መንገድ ነው መጽሐፍ ቅዱስ የሚያስቀምጠውና መጽሐፉ የማይለውን ነገር ለማለት መሞከር ትንሽ አደጋ አለው። ሶላ ስክሪፕቹራን አንስቷል፣ ሳላወራ ወጣ። ሶላ ስክሪፕቹራን አንስቷል ግን ቢኖር አሪፍ ነበር ሳላወራ። እሺ ግን እንዴ ልቀጥል። ሁሉ ጊዜ እዚህ ያላችሁ ኦርቶዶክስ ወገኖች ሁሉ ቀን ሶላ ስክሪፕቹራ ሲነሳ መጽሐፍ ቅዱስ ብቻ የሚለው ነገር ሲነሳ አባቶችን እኮ እናንተ መጥቀስ የለባችሁ የምትሉት ከሊቅ እስከ ደቂቅ ምን ሆናችሁ ነው? ከምራችሁ ነው እንዴ? ስንት ዓመት አወራ ነው እኮ እንዴ? ዓመት ከምናምን አወራ ነው እኮ። አሁን በቃ ይህንን እንትን ማድረግ ነው ያለባችሁ እናንተ፣ ቁጭ ብላችሁ ማጥናት ነው ያለባችሁ። ትዝ ይላችኋል እስኪ እንትን ዲቤት ተጠርቶ የኬልቄዶኑን ጉባኤ ይቀበላለሁ ስል አንተ ካቶሊክ ነህ ማለት ነው ፕሮቴስታንት ሆነ እንዴት ጉባኤ ይቀበላለሁ ትላለህ ሲለኝ ታላቁ ጅብሪል። እና ይሄኛው ነገር ሁል ቀን ነው በቃ እቺ መጽናኛችሁ ነገር ሳትሆን አትቀርም። ሁል ቀን እንደዛ ነው እንትን የምታደርጉት። እና ዴቭ ከታች አለህ እየሰማህ ከሆነ አላውቅም፣ ከታች እንዳለህ እያየሁ ነው። መጽሐፍ ቅዱስ ብቻ ስንል አባቶችን እያገለልን አይደለም። አባቶች በሚሉት ነገር ሁሉ ምስክሮች ናቸው። ከኛ በፊት የታመነው እምነት ምንድነው ለሚለው ነገር ምስክሮች ናቸው። እነዚህ አባቶች በትክክልም ደግሞ የተናገሩትን ነገር ሁሉ እንቀበላለን። በትክክል የተናገሩትን ያልኩት መጽሐፍ ቅዱስ እሱን ስለሚመዝን። በነገራችን ላይ